ልክ እንደዚህ ማለት ነው የሚያንዣብቡ ዝንቦች አሉና ሀብ ይመችክ። የምር ሀብና ናኒ አልተቻሉም ሰሞኑን በቃ ፈን እያደረጉን ነው። ጨዋታ ጨምረዋል በጣም ይመቻችሁ። ለማንኛውም እና ውዶቼ ደህና ናችሁልኝ? ቤተሰብ ሁሉ ሰላም? ጨረቃዎቻችን የኛ አወዛጋቢዎች እንግዲህ ዛሬ በምን አይነት መንገድ እንደሚወጣ አናቅም። ሜቢያች የአካፋ ሀገር የሆነች ምንቅር ትመጣና ማለት ነው ከዛ እንዴት አንተ ልጅን ድጋሜ ካድክ ማለት ነው ምናምን ትላለች። እንዴት አንተ አምና የተቀበልከው ልጅ የኔ አይደለም ትላለች ምናምን ትላለች ማለት ነው። ግን ያው ዛሬም ባትመጣ ሀይሚዬና ብሩኬ ብቻ ሆነው በጭቅጭቅም ቢሆን እነሱ ብቻ ቢመጡ ደስ ይላልና የሁሉም ሰው ፍላጎት ነው ይሄ። ምክንያቱም ያቺ ሴትዮ በጣም አስጠልታናለች። እንደው ፈጣሪ ይቅር ይበለን። በዚች ልጅ መቼም ስንቱን ነገር እንትናልና ለማንኛውም ውዶቼና ቲክታክ መንደር ደግሞ በባልና ሚስት ገብታችሁ ሀይሚዬን የምትሳደቡ ብሩኬን የምትሳደቡ ምናምን እኔ እናንተ አሁን ብሽሽቅ ምናምን ነገር ስለናፈቃችሁ ያው ምንም ማድረግ አይቻልም። ይሄን ጊዜ ስትጠብቁት ነበረ። ምክንያቱም ከዚህ በፊት እንደዚህ ሀይሚዬና ብሩኬ በጭቅጭቅ ሲመጡ ተከፋፍላችሁ ምናምን ስትበሻሸቁ ነበር በልጆቹ ማለት ነውና አሁንም ደግሞ ያ ነገር ድራማ ናፈቀን ስትሉ የነበረው ራሱ እናንተ ነበራችሁ። ምክንያቱም እንደዚህ ብሽሽቅ ምናምን ናፍቋችሁ ስለነበር ማለት ነው። ግን የምታተርፉት ነገር ምንድነው ነው የኔ ጥያቄ። ምንድነው የምታተርፉት ነገር ነው? እዛ ቅመሜ ካሁን ካንተ ጋር ስሆን መደሰት ያምረኛል፣ መጫወት መዝናናት መፈንደቅ ያምረኛል፣ ከሚወዱት ጋራ መጫወት ደስ ይላል እያለች ማለት ነው። ዘና ፈታ እያለች ነው። ከዛ ደግሞ በዚህ በኩል ደግሞ ብሩኬ አንቺ ነው እኔማ ወደው ጋብዟታል። በነገራችን ላይ ይሄ ሙዚቃ ታስታውሳላችኋል? ላይቭ ላይ ገብተው እና እንደዛ እያሉ ነው እነሱ የኔ ውዶች። እና እናንተ መበሻሸቅ ምናምን ምንድነው ትርፉ ነው የኔ ጥያቄ። ትርፋችሁ ምንድን ነው እንዴና? ለማንኛውም አሁን ሀይሚዬን የምትሳደቡ ልጆች ትናንትና ምንም የሚያሰድባት ነገር የለም። ልክ ነች፣ የተናገረችው ነገር ትክክል ነች ምናምን፣ ምንም ያጠፋችሁ ነገር የለም በድራማው ማለት ነው። ገልብጣው መጣች፣ ገባችሁ? ቀይረውት መጡ። አሁን ትናንትና ወዳ ምናምን ብሩኬ እርግጥ ተደርጎ ተሰድቦ የኮሜንት ማአት፣ ከዛ ደግሞ ላይቭ ላይ፣ ከዛ ደግሞ ምን ያላሉት ነገር አለ። ብሩክ አለማየሁ ግን ምንም የሚቀንስበት ነገር የለም። ቅብርር ብሎ ነው የሚኖረው ማለት ነው ከቅመሙ ጋር። ሀይሚዬም ደግሞ የፈለጋችሁትን ነገር አሁን የሚያሰድባት ምንም ነገር የለም። አፋችሁን የምትከፍቱ ልጆች ማለት ነው ምንም የሚያሰድባት ነገር የለም። ዝም ብላችሁ በቃ ካለፈው ወይ አትማሩ። በዚህ በኩል ስቶሪ ላይ ጥርግ በይ ትላላችሁ፣ በዚህኛው በኩል ደግሞ ይሄ ናፍቆን ነበር ጥፊ ምናምን ነገር እያላችሁ ስቶሪ አድርጋችኋል። እና ሱስ ነው መሰለኝ ይሄ የብሽሽቅ ሱስ የለም ሲመስለኝ እንደዛ ነው። ጨርስ ሲል አትወዱም በቃ ምናምን እና በራሳችሁ ሙድ ፈታ እያላችሁ ስንት ነገር አለ አይደለ? ፍቅር አትጫወቱም። እዚህ ዝም ብላችሁ ሰው ሀገር ላይ ሁልሽም በማዳም ቤት ነው የተቀመጥሽው። ሁልሽም እዛ ከስራ መልስ ነው እንደዚህ አይነት ነገሮችን እንትን የምትይውና እንደዚህ አይነት ነገሮችን ከምታደርጉ በእልክ በብሽሽቅ በምናምንም የሚቀየር ነገር የለም። ገባችሁ አይደለ? ሀይሚዬ ነች፣ ብሩኬ ነው። ምንም የምትቀንሱት ነገር የለም። እነሱም ሺ ጊዜ ተናግረዋል። በእኛ የተነሳ እኛን ኢሹ አድርጋችሁ አትሳደቡ፣ ለምንድን ነው የምትሰዳደቡት፣ እርስ በርስ የምትጠላሉት ምናምን እያሉ ብዙ ነገር ተናግረዋል። ግን የሚሰማ የለም፣ በፈጣሪ የሚሰማ የለም። እና ሀይሚዬንም የምትሳደቡ ስነ ስርዓት ያዙ፣ ብሩኬን አታሰድቡት። ብሩኬንም የምትሳደቡ ሀይሚዬን አታሰድቧት። በቃ ይሄ እኔ ናፈቀኝ አሁን ጥርግ በይ ያላችሁ ወዴት ጥርግ ትላለች? ባሏ ጋር ነው እኮ ያለችው፣ እዛው ነው፣ አንድ ላይ ናቸው ያሉት። ብሩኬን ደግሞ ይሄ ጥፊ ናፍቆን ነበር ምናምን እያላችሁ ሙድ የምትይዙ ማለት ነው። በጣም ነው እንዴ ናፈቃችሁ እንዴ? ወንድ ልጅ እኮ ነው። ወንድ ልጅ ሴት ስትመታው መቼም መልሶ ደግሞ አይማታ፣ ወንድ ልጅ ነው። ምንም ይሄ የሚስት ጥፊ ምናምን እሱን የሚጎዳው ነገር የለም። ሲቀጥል ደግሞ ተመካክረው እንደዚህ እኛን ለማሳመን ነው እንደዛ የሚሆኑት እንጂ ሌላ ነገር ታስቦ ምናምን ላይክ የሚለያዩ መስሏችሁ ምናምን ጮቤ የምትረግጡ ልጆች ማለት ተስፋችሁን ቁረጡ። መቼም ነው የማይለያዩት።
ገባችሁ አይደለ? መቼም ነው የማይለያዩት እነሱ። እኛ በምንቀባጥረውም እኛ በምንወረውረውም ድንጋይ ቢዝነስ እየሰሩ ነው። ገባችሁ? ቤት እየሰሩበት ነው እነሱ ከገባችሁ ማለት ነው። እያንዳንዱ ትናንትና ሀይሚዬ የተናገረችው ነገር ኦዲየንስ ያለው ነገር ነው። ኮሜንት ሙሉ ኮሜንት ልብስሽን ሰብስበሽ ውጪ፣ ይሄ ልጅ አይሆንሽም፣ ብሩኬ አይሆንሽም፣ ብሩኬ አይሆንሽም የሚል ብዙ ኮሜንት ነበረ። በቃ ይሄ ልጅ ከዚህ ልጅ ራቂ፣ ቶሎ በይ፣ አምልጪ ምናምን በጣም እኮ ነው የምታስቁኝ የምር። ከዛ ደግሞ ላይቭ ላይ ገብተው ደግሞ እንደዚህ ገስት ላይ ብዙ የተናገሯሉ፣ ብዙ የተሳደቧሉ ምናምን በቃ ከሱ ህይወት ውጪ ምናምን ነገር እያሉ ማለት ነው። እያንዳንዱ እናንተ ያላችሁ ልክ ነበራችሁ እያለች ሙድ ይዛባችሁ ሄደች። እንግዲህ ቀማማዬና እዛ ጋር የሚሰሩት ተመካክረው አምነውበት እስከሆነ ድረስ ምንም ይሁን ምንም መሳደብ አስፈላጊ አይደለም። ገባችሁ? ምንም በቃ እናንተ መቼ እንደሆነ የምትባንኑት አላቅም፣ መቼ እንደሆነ ማለት ነው። አሁን እውነት ነው ብላችሁ የምታስቡ ሰዎች ማለት ነው። ትናንትና አሁን ቅመምዬ በቃ ከዚህ በኋላ ለእናንተ ለማሳወቅ ፈልጌ ነው፣ ምንም እኔ እናሱ የሚያገናኘን ነገር የለም፣ ከህይወት ወጥቻለሁ ምናምን ብላ ወስናለች። እንግዲህ ሀይሚዬ አይደለ በቃ አሁን ትክክለኛ እውነተኛ ነገር ቢሆን ኑሮ በዛ መንገድ አይደለም፣ እንደዛ አይደለም። ገባችሁ? ግን ነገም ዛሬም አብረው ሊመጡ ይችላሉ፣ ከነገ ወዲያም ታያቸዋላችሁ፣ ሁልጊዜም አብረው ይመጣሉ። ገባችሁ? ከዛ እያያችኋቸው ተቃጠሉ ሲጀምር ማለት ነው። እና ምንድን ነው ካለፈው እናንተ አትማሩም? እንዴት ናችሁ እንዴ እናንተ? ምን ሆናችኋል? ድራማና ቁም ነገር አትለዩም እንዴ? ስራና ቁም ነገር አትለዩም እንዴ? ሲቀጥል በቃ እናንተ ተሳደባችሁ ምን አላችሁ፣ ምንም ልጆቹ ላይ የሚቀንስ ነገር የለም። እነሱ ወጥረው ስራ ላይ ናቸው። ወደፊት ብዙ ያቀዱትና ፕላን ያደረጉት ነገር አለ። እሱን ነገር ለማሳካት ደግሞ እየሰሩ ነው። በቃ ስራ እየሰሩ ነው። እዚህ ጋር ተሳደባችሁ ምን አላችሁ፣ ምንም የሚቀይረው ነገር የለም። እንዴ ምንድን ነው በዚህ ልክ መንጫጫት? እና ትናንትና ቅመምዬም ደግሞ ምንም ያሰድባት ነገር የለም በድራማ። አሁን ልክ ነች፣ እንደ ሴት አሁናችሁ ብታስቡት እያንዳንዱ ነገር ልክ ነች። ያደረገችው ነገርም ውሳኔዋም አይፈረድባትም። ምክንያቱም እንዴት ነው ከድሮ ፍቅረኛው ጋር ምናምን አንድ ቤት ሲላት ማንም ሴት አትቀበልም እንደዚህ አይነት ነገር። ገባችሁ አይደለ? እሱ የራሱ ምክንያት አለው፣ ግልጽ ነው። ይሄ የራሱ ምክንያት ስላለው ነው። ከበፊትም ቢሆን ነግሬያችኋለሁኝ፣ ያለ ምክንያት እንደዚህ አያደርግም፣ ይሄን ውሳኔ አይወስንም ብያችሁ ነበረ። ከዛ በፊትም ደግሞ ልጁን አምኖ እንዳልተቀበለ ሁላ ነግሬያችሁ ነበረ። ምክንያቱም ያስታውቃል። እንዴት ነው አሁን እኔ በሰዓቱ ራሱ የዛን የዲኤንኤ ውጤት የመጣ ሰዓት ምርር ብሎት እኔ እመኑኝ በቃ ምናምን እያለ ነበረ። ከዛ ደግሞ እኔ አሁን ብነግራችሁ እኮ አታምኑኝም ምናምን ነገር እያለ ነበር። እኔ አሁን ብነግራችሁ ምንም ነገር ብላችሁ አታምኑኝም በማለት ነገር ውስጥ ምን አለ? ይሄ ልጁ እንዳልሆነ የታወቀ ነው አይደለ? በሌላ ቋንቋ ልጁ አይደለም ማለት ነው። እንዴት አድርጋችሁ እንደምትሰሙ እንደምታዳምጡ አላቅም። ያን አለ ማለት ይሄ ልጅ የራሱ ልጅ አይደለም፣ ራሱ ያውቃል። ግን ደግሞ አሁን ብናገር አያምኑኝም ብሎ ስላሰበ በቃ ወዳልሆነ እንትን ሄደ ማለት ነው። በራሱ መንገድ ይሄን ባደርግ በዚህ መንገድ ሊስተካከል ይችላል በሚል ሄደ። ያ ነገር ደግሞ የራሱ ሰው እንዲርቀው አደረገ። ገባችሁ? ሀይሚዬ አሁን በመሀል በዛ መካከል እሱ በሚያደርጋቸው ነገሮች እሷ ከጎንህ ነኝ ብትለውም እንኳ የሚሰማት ስሜት አለ። ስሜቱ በጣም ከባድ ነው። ገባችሁ? ያን ነገር ተቋቋመ። በስከ መጨረሻ ደግሞ ይሄን ነገር ሲላት ነው የመጨረሻ እንትን ያለችው ማለት ነው። ገባችሁ? ስለዚህ እንደ ሴት ስታስቡት በድራማው ልክ ነች ያደረገችው። ምንም የሚያሰድባት ምንም እንትን የሚል ነገር የለም። ማናችሁም የማታደርጉትን ነገር እንትን አትበሉ ማለት ይሄ በእውነተኛው ሲጀመር ከመጀመሪያው አመጣጣቸው ልክ አይደለም። ድራማውን እያዘበራረቁትና ከኛም ደግሞ እንትን ከኦዲየንስ እየወሰዱ ሀሳብ እየወሰዱ እየጨመሩ ሲተውኑ ነገሩን እያዘበራረቁት መጡ እና ብሩኬም መጀመሪያ የነበረው ሲመጡ የነበራቸው ኢነርጂ በኋላ ላይ በቃ ሁሉም ዜሮ ሆኑ። ብሩኬም ያ መጀመሪያ የነበረው ወኔ ጠፋ። ሀይሚዬ መጠየቅ ያለባትን ነገሮች ነበሩ፣ እነሱን ነገሮች አልጠየቀችም። ዝም ብለው በደፈናው ምናምን በዙሪያቸው ያሉትን ጓደኞቻቸው በቃ ልጅ አለው ብለው አሴፕት አድርገው ተቀበሉ። ከዛ በዛ መንገድ ቀጠሉ። ከዛ ደግሞ ሀብም መጀመሪያ ዲኤንኤው ይቀየራል ይሄ ልክ አይደለም ምናምን ሲል የነበረ እሱም ሳይጠይቀው ቀረ ምናምን። ያን ነገር ያደረጉት ለምንድን ነው? ድራማው እንዲረዝም የስራውን ሂደት በቃ ለማርዘም ስለፈለጉ ነው። ግን ተዘበራረቀባቸው ማለት ነው። ገባቸው አይደለ? አሁን ደግሞ ከትላንት ወዳ ባደረጉት ነገር ብሩኬ በጣም እንትን ሲል ሲሰደብና ነገሩ ያመጣው ነገር ልክ ስላልሆነ በጣም ብዙ ሰው
ተበሳጭቶ ነበር ምናምን። ኢቭን እኔ ራሱ በቃ እንዴ ምንድነው በዚህ ልክ ለምንድነው ምናምን እያልኩ ነበረ ማለት ነው። ከዛ ገልብጠውት ቀይረውት መጡ እና አሁን ያሉበት መንገድ የተሻለ ነው ብዬ አስባለሁ። ቢያንስ በቃ ከዚህ በኋላ ጭቅጭቅ ነው ምናምን ጭቅጭቅ ይኖራል። ከዛ ከእዩም ጋር እንደዚሁ ጭቅጭቅ ይነሳል ምናምን በዙሪያቸው ባሉ ጓደኞች ከሀይሚዬ ጋር ምናምን በቃ ከዚህ በኋላ ጭቅጭቅ ነው የሚሆነው ብዬ ነው የማስበው። ግን ያው ነገሮች እየቀለሉ እየጠሩ ይሄዳሉ ብዬ አስባለሁ። ስለዚህ ምንም አትጨነቁ፣ አታስቡ። የምትጨነቁ የምታስቡ የዋህ እህቶቼ ራሳችሁን ጠብቁ። የሚያስጨንቅ የሚያሳስብ ነገር የለም። ያው ሀይሚዬ አሁን ሪፖስት የምታደርገው ነው ያለው፣ ብሩኬም እንደዚሁ ምናምን አያለው እያንዳንዱ ነገሮች ማለት ነው። ምንም እነሱ ሰላም ናቸው። ምንም የሚያሳስብ ነገር የለም ውዶቼ። ቀልድ ነው እንዴ እንደዚህ? እናንተ እንዴት እንደምታስቡት እኮ እኔ ግራ ይገባኛል። እና ስራ መሆኑን እያወቃችሁ አንዱን ከፍ አንዱን ዝቅ እያደረጋችሁ የምትሳደቡ፣ አሁን እዚህ ጋር እንደ እውነቱ ቢታሰብ እኮ ለአንደኛቸው ትፈርዳላችሁ። ይሄ ትክክል ነው፣ አይ እሷ እንደዚህ ነው ብሎ ሰው በተረዳው ልክ ይናገራል፣ ትክክለኛ ነገር ሲሆን ማለት ነው። ይሄ ግን የምንም ትክክል የለም። ስራና ስራ ነው እየሰሩ ያሉት እንጂ ከካሜራ ጀርባ እነሱ ሰላም ናቸው፣ ፏፈሽ ናቸው። የምንም ልጅ የምን ፍቅረኛ የድሮ የምን እንትን እንደዚህ አይነት ነገር ውስጥ አይገቡም። ተሳስቶ እንኳን እንደዚህ አይነት ነገር አይገባም። ብሩኬ በጣም ጥንቁቅ ነው ሲበዛና፣ ግን ለስራ ብለው ይሄን ነገር አመጡ። እንግዲህ ደራሲው ማን ይሁን አልታወቀም። እንግዲህ ሚኪ ይሁን እንዴት ይሄን ነገር እንዴት አስቦ እንደጻፈው አላውቅም። ያው ትምህርት በመሃል አንዳንድ ትምህርቶች አሉት፣ ግን ደግሞ ነገሩ መስመር ስቶ ወደ ሌላ አቅጣጫ እየሄደ ነበረ። አሁን የተሻለ ነው ብዬ አስባለሁኝ። ከዚህ በኋላ ያው ጭቅጭቅ ምናምን እንትን ይላል፣ ይቋጩታል። በቃ ምንም አይፈጠርም እና እነሱ ስራ ላይ ናቸው ውዶቼ። ገባችሁ? እናንተ ብትለፉ፣ እናንተ ብትለፈልፉ፣ እናንተ ብትሳደቡ እነሱ ላይ ምንም የምትቀንሱት የምትጨምሩት ነገር የለም። ዝም ብላችሁ እየተከታተላችሁ መጨረሻውን ብታዩ የተሻለ ነው። ምክንያቱም ነገ አንድ ላይ የሚመጡ ልጆች ናቸው። አንድ ላይ በፍቅር በሚገርም ሁኔታ የሚመጡ ልጆች ናቸው። ገባችሁ? የዛኔ የሚያሳፍራችሁን ነገር አታድርጉ። በቃ እንደዚህ አይነት ነገር ተፈጥሮ እንደው ቤተሰብ ዝም ብሎ እጁን አጣጥፎ የሚቀመጥ ይመስላችኋል? አደባባይ ላይ ማን ነው አደባባይ ላይ እንደዚህ አይነት ህይወቱን እያወጣ የሚዘራው እያወጣ እንትን የሚለው? ብዙዎቻችሁ ስራ መሆኑንም አውቃችሁ ግን ደግሞ ስራው ልክ አይደለም ስትሉ የነበራችሁ እናንተ እውነት አላችሁ። ስራው ልክ አልነበረም፣ እየሄዱበት ያለው መንገድ ልክ አልነበረም። እነሱን ደግሞ ማስተካከል የሚቻለው እኛ በአንድ ሆነን አይ መንገዳችሁን አስተካክሉ፣ መስመር እንዳትስቱ፣ እያደረጋችሁት ያለው ነገር ከእናንተ ክብር ጋር የሚሄድ አይደለም ብላችሁ መመለስ ሲገባችሁ እያመጣችሁ መዘግዘቅ፣ እያመጣችሁ መሳደብ፣ እያመጣችሁ ማራገጥ፣ ከዛ አንዱን ሲሰድብ ሀይሚዬንም መሳደብ፣ ብሩኬንም መሳደብ፣ ይሄ ልክ አይደለም። ምንም አይመጣም። በዚህ ግን ብትነገሩ ማሰሙ ልጆች ናችሁ። ይመቻችሁ። እነሱም ስራቸውን እየቀጠሉ ቢዝነሳቸውን ዶላራቸውን ይይዛሉ ማለት ነው። እናንተ ደግሞ ጊዜያችሁን በማይረባ ነገር ከማባከን በቃ በፍቅር እየመጣችሁ በደስታ እየመጣችሁ አእምሯችሁን ፈታ ብታደርጉ የተሻለ ነው ብዬ አስባለሁ። ለማንኛውም ለነገም ህይወታችሁ ለእናንተም ይጠቅማችኋል እና መልካም ምሽት ይሁንላችሁ። ባይ ባይ።